8 ዋጋን ከፍ የሚያደርጉ ባህሪዎች። አንዱ ሰው ከሌላኛው ለይቶ ዋጋውን ከፍ የሚያደርጉ ተቀባይነትን የሚሰጡና ተፈላጊ የሚያደርጉ ባህሪዎች አሉ። ሁላችንም ዋጋችን ከፍ ያለ ሰው መሆን እንፈልጋለን። በዚህ ቪዲዮ 8 ዋጋን ከፍ የሚያደርጉ ባህሪዎች እናያለን። ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው በሰዎች ህይወት የሚጨምር ወይም ቫልዩ አድ የሚያደርግ ሰው። ከሰዎች ጋር ባለህ ግንኙነት ኒውትራል የሚባል ምንም የማይቀንስ ምንም የማይጨምር ወዳጅነት የለም። ወዳጅ የምንላቸው ሰዎች በህይወታችን እየጨመሩ አሊያም እየቀነሱ ያሉት ነገር አለ። አንተን ዋጋህን ከፍ የሚያደርገው ባሉ ግንኙነቶችና ወዳጅነቶች ላይ ትርጉም ያለው ነገር የምትጨምር ሰው መሆን ነው። ሰዎች በህይወታቸው ላይ ዋጋን የሚጨምርን ሰው ሁልጊዜ ይፈልጋሉ። ከህይወታቸውም እንዲወጣ አይፈልጉም። በየትኛውም ግንኙነት ውስጥ ያንተ መኖር የነዚያን ሰዎች ባህሪ፣ እይታ፣ አስተሳሰብና የኑሮ ዘይቤ የሚቀይርና የሚጨምር ከሆነ ዋጋ ከፍ ያለ ሰው የሆንክ ትቀጥላለህ። ሁለተኛው ጨለምተኛ ትሁን። ዋጋቸው ከፍ ያሉ ሰዎች በህይወት ጨለምተኛ አይደሉም። በሚገጥሟቸው ነገሮች እና ሁኔታዎች የሚያማሩና እጃቸውን ተሸናፊ የሰጡ አይደሉም። እያንዳንዱን አስቸጋሪ ሁኔታ የመማሪያ የማደጊያና ወደሚቀጥለው ከፍታ መወጣጫ አድርገው ይመለከታሉ። ጨለምተኛ ሰዎች በእድሎች ውስጥ ችግሮችን ሲያዩ፣ ዋጋቸው ከፍ ያሉ ሰዎች በችግሮች ውስጥ እድሎችን ያያሉ። ዋጋ ከፍ ያለ ሰው መሆን ከፈለግ ጨለምተኝነትን ከህይወት ልታስወግድ ያስፈልጋል። አይሆንም፣ አይቻልም የሚል አስተሳሰብና አመለካከት ዋጋን ያወርደዋል። ዋጋቸው ከፍ ያሉ ሰዎች ችግሮችን ለጥቅማቸው ይለውጣሉ። ሶስተኛው ፊት ለፊት ተጋፈጥ። ዋጋቸው ከፍ ያሉ ሰዎች ከችግሮች የሚሸሹ አይደሉም። ለሁኔታዎችም እጅ አይሰጡም። ችግሮች እያሉ እንደሌሉና እንዳልተፈጠሩ አድርገውም አያልፉም። እንደዚህ አይነት ሰዎች ተዋጊዎች ናቸው። ያ ችግር እስኪሸነፍ ድረስ በሁሉም አቅጣጫ ያጠቁታል። ድሉን እስኪያገኙ ድረስ አያርፉም። በህይወት ዋጋ ከፍ ያለ ሰው የሚያደርግህ የምትፈልገውን እስክታገኝና እስክታይ ተዋጊ መሆን ነው። ተጋፈጥ፣ ተዋጊ ሁን። አራተኛው ታማኝ ሁን። ዋጋቸው ከፍ ያሉ ሰዎች ለራሳቸውም ሆነ ለሰዎች ታማኞች ናቸው። በግልጽም በግልም ተመሳሳይ የሆነ ባህሪን ያላቸው የህይወት ስታንዳርድ ወጥ የሆነና የትም የሚኖሩት ነው። ሰዎች ሲያዩአቸውና የሚያያቸው ሰው ሳይኖር የሚለያይ ማንነት የላቸው። በዚህ ልክ ይኖራሉ። ዙሪያቸውም ያሉ ሰዎችም በዚህ ልክ እንዲመላለሱ ይጠብቃሉ። የሚታወቅ የህይወት ስታንዳርድ ሲኖርህ ሰዎች ያከብሩሃል፣ ዋጋህም ከፍ ያለ ይሆናል። አምስተኛው የምትሄድበትን ወቅ። በህይወት የምትሄድበትን ስታውቅ እሺና እምቢ የምትለውን ታውቃለህ። ዋጋቸው ከፍ ያሉ ሰዎች በህይወት የሚሄዱበትን ያውቃሉ። ምን እንደሚያደርጉ፣ ምን እንደሚፈልጉ የሚያውቁና የሚፈልጉትንም ለማግኘት ዋጋ ለመክፈል ዝግጁ የሆኑ ሰዎች ናቸው። ግራ የተጋቡ አይደሉም። የማይጠቅማቸው እና የማያስፈልጋቸው ነገር ላይ ጊዜያቸውንና ጉልበታቸውን አያባክኑ። የምትሄድበትን ስታውቅ የመጡ ድሎች ሁሉ ያንተ እንደሆኑ አታስብም። የሚሆነንና የማይሆነን ለማወቅ አትቸገርም። ግልጽ ግብ ሲኖርህ ዋጋ ከፍ ያለ ሰው እንድትሆን ያደርጋል። ስድስተኛው የማያቋርጥ መሻሻል። ዋጋቸው ከፍ ያሉ ሰዎች ህይወታቸው የማያቋርጥ መሻሻል ውስጥ ያሉ ናቸው። ባሉበት ረክተው በምቾት ዞናቸው ውስጥ ተቀምጠው መውጣት የማይፈልጉ አይደሉም። ሁልጊዜም የተሻለ አለ በሚል አመለካከት ራሳቸውንና በህይወታቸው ያሉ ነገሮችን ለማሻሻል ይሰራሉ። አውቄያለሁ፣ ደርሻለሁ የሚል አስተሳሰብ ባለህበት የሚያስቀር ነው። ዋጋቸው ከፍ ያሉ ሰዎች የመሻሻል ረሃብ ውስጣቸው አለ። ቀጣይነት ባለው መልኩ የሚማር ልብ ልዩ የሚያደርጋቸው ነው። ሰባተኛው የጸና አቋም። ዋጋቸው ከፍ ያሉ ሰዎች የመንጋ አስተሳሰብ የላቸውም። ለመመሳሰል እና ለመወደድ ብለው የሚያደርጉት ነገር የለም። ህይወታቸውን የሚመሩበት መርህ አላቸው። ሰዎች በህይወት የሚያውቁትና የሚያከብሩት አቋም አለ። አብረህ ከመጣው ጋር ትፈሳለህ። የአቋም ሰው መሆን ዋጋን ከፍ ያደርገዋል። ባለህበት በየትኛውም ሁኔታ የማትደራደራቸውን ነገሮች ዙሪያ ያሉ ሰዎች ሊያውቁ ይገባል። የዛኔ ዋጋ ከፍ ያለ የምትከበር ሰው ትሆናለህ። ስምንተኛ ውድ ሁን። ዋጋቸው ከፍ ያሉ ሰዎች በሁሉም ስፍራ ጊዜ አይገኙም። በቀላሉ አይገኙም። ስለተጠራህ ብቻ የምትመጣ፣ ለሰዎች ሁሉ በቀላሉ የምትገኝ፣ ሰዎች እስኪሰለቹ ድረስ የምታገኝ ከሆነ ዋጋህን ያወርደዋል። እሱ ችግር የለም ባይጠራም ይመጣል የሚባል አይነት ሰው አትሁን። ውድ ሁን። ቅድሚያ የምትሰጠውን በህይወት ልትለይ ያስፈልጋል። ለጊዜ የምትሰጠው ዋጋ ውድና ዋጋን ከፍ ያለ ሰው ያደርግሃል። ምናልባት አሁን ባለበት ደስተኛ ካልሆንክና ዋጋው ከፍ ያለ ሰው መሆን ፈልጋለሁ ብለህ ካሰብ እነዚህን ባህሪዎች በህይወት ማዳበር ጀምር። አስታውስ፣ ህይወት ደግሞ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለችም። ሌሎች አስተማሪ ቪዲዮዎችን ለማግኘት ፕሊዝ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። Thank you.